ገዛኸኝ ትሁትን እያስፈራራት ነው የሚገኘው ማለት ነው። እንግዲህ አሁን ላይ ገዛኸኝ ትሁት ለናቲ የነገረችው እናቱ በህይወት እንዳለችና እዛ ቤት ውስጥ እንደተቆለፈባት የነገረችውን ነገር በሙሉ ውሸት ነው ብላ እንግዲህ ናቲን እንደገና ንገሪው እያለ እያስጨነቃት ነው። ምክንያቱም ገዛኸኝ ልጇንም ቤተሰቦቿንም እንደሚያውቅና አሁንም ቢሆን ቤተሰቦቿ የትሁት በሱ ቁጥጥር ስር ውስጥ እንዳሉ ነው። በዚህ እያስፈራራ ነው እንግዲህ ናቲን እንድትርቀውና እንደገና ደግሞ ሚስጥሩን እንዳትነግረው ወይም ደግሞ የነገረችው ነገር ውሸት መሆኑን እንድትነግረው እያስፈራራትና እያስገድዳት ነው የሚገኘው። አሁን ላይ ደግሞ ናቲ የትሁቴ እንደዚህ መሆንና ትሁቴ ስታለቅ ሲያያት በጣም እያዘነ ነው። ምክንያቱም እሷ የሆነችውን ነገር በሙሉ ብትነግረው ለናቲ አንደኛ ገዛኸኝም ዝም አይላትም። እሷን እንዳስፈራራት ልጇን ወይም ደግሞ ቤተሰቦችን የሆነ ነገር ያደርግብኛል ብላ ለዛም ነው የማትናገረው። ለቤቲ ደግሞ ብትናገራት በደካማ ጎኗ ገብታ ደግሞ ቤቲ የምትፈልገውን ለማድረግ ስትል ትሁቴን እያስፈራራቻት እንደገዛኸኝ ልትጫወትባት ትችላለች። ስለዚህ አሁን ላይ ገዛኸኝ ብቻ ይህንን ሚስጥር ስለሚያውቅና ስለ ቤተሰቦቿና ስለ ልጇ የምትፈልጋትን ስለሚያውቅ ለማንም አልናገርም፣ አንቺም ለናቲ እውነቱን የነገርሽውን ውሸት እንደሆነ ስለ እናቱ ንገሪው ነው። አሁን ላይ ናቲ እንደገና ትሁቴ እናት በህይወት የለችም ተሳስቼ ነው ብትለው ምን ሊፈጠር ይችላል? እውነት ናቲ ትሁቴን ያምናታል ወይስ አያምናትም? አሁን ናቲ በዚህ ሰዓት ትሁቴን መረዳት አለበት ብዬ ነው ማስበው። ምክንያቱም የሆነ አጣብቅኝ ውስጥ እንደገባችና በጣም ከባድ ችግር ውስጥ እንደገባች ለህይወቷም እየሳሳች መሆኑን ማወቅ አለበት ብዬ ነው ማስበው። እስከዛሬም ድረስ ትሁቴ አግዟለች፣ ብዙ ነገር ረድቷለች። ስለዚህ አሁን ደግሞ የናቲ ተራ ነው ትሁቴን እንደዚህ የሚያደርጋት ምን እንደሆነ ተከታትሎ ማዳመጥና ትሁቴን ነፃ ሊያወጣትም እናቱንም ነፃ ሊያወጣት መቻል አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ትሁት ክፍል 91 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 91 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ቤቲ በትሁትና በናቲ ፍቅር እያበደች ነው ማለት ነው። አሁን ላይ ቤቲ እዚህ ህይወት ውስጥ ወይም ደግሞ ገዛኸኝን አግብታ ልትኖር ያሰበችው ለምንድን ነው? ከዚህ በፊት ያላት ህይወት አማራጭ እንደሌላት እንግዲህ አሁን ላይ አስታውሳ ቤቲ እንዳየነው ከሆነ ሴተኛ ዳሪ በቃ እዛ ጋር መኪና እየጠበቀች ባለችበት ሰዓት ነው ገዛኸኝን አግኝታ ይሄን ህይወትና ይሄን ኑሮ ካየች በኋላ ወደዛ ህይወት ላለመመለስ ይሄንን አማራጭ የተጠቀመችው። እሷም እንደዚህ ነው ያለችው። አሁን ላይ ዓለም እንግዲህ ቤቲን እሷ ከተሻላት በኋላና ከወጣች በኋላ ልጇ ካላናት በኋላ ይሄንን ሁሉም ነገር እንደምታወራረድና ከወንጀል እንደማይተናነስና ከዛም እንደማታመልጥ ነው ዓለም ቤቲን እያስጠነቀቀቻትና እየነገረቻት የምትገኘው ማለት ነው። አሁን ላይ ቤቲም ሆነ ገዛኸኝ ትሁቴ ሁሉንም ሚስጥር እንዳወቀች አውቀዋል። ለዛም ነው እንግዲህ ትሁቴ ቤቲን እየለመነቻት የምትገኝ። ምክንያቱም ትሁቴ አሁን ላይ ከዚህ ነገር ውስጥ ልውጣ ወይም ደግሞ ወደ ሀገር ቤት ልሂድ እያለች ነው። አንደኛ ገዛኸኝ በልጇና በቤተሰቦቿ እያስፈራራት ስለሆነ አሁን ላይ ይህንን ነገር ደግሞ ይዛ ደብቃ መኖር ስላልቻለች ነው። ቤቲ እንግዲህ የቻለችበት ሚስጥር አለው። ምክንያቱም ያለፈው ህይወቷን ላለመድገምና ላለመመለስ ነው ይህንን መስዋዕትነት እየከፈለች ያለችው። ነገር ግን ደግሞ አሁን ላይ የገዛኸኝ ሚስት ብትሆንም ናቲን ነው የምትፈልገው፣ ናቲን ነው የምትወደው፣ ናቲን ነው የራሷን ለማድረግ የምትፈልገው ማለት ነው። አሁን ላይ እንግዲህ ቤቲ ትሁቴ ላይ ፎክራ ወይም ደግሞ መቼም ምን ያየው የትሁቴ ናቲ አይሆንም ብላ ፎክራ ባለችበት ሰዓት ግን ትሁቴ ደግሞ የራሷ የሆነ ጭንቀትና መከራ በዝቶባታል ማለት ነው። የትሁቴ ስቃይና መከራ ግን መች ነው የሚያበቃው? አንዴ እዛ ስትል በዚህ ይመጡባታል፣ አንዴ በዚህ ስትል አንዴ ከቲናሳ አመለጠች ስንል ተመስገን መጣ፣ ከተመስገን ደግሞ አመለጠች ስንል እንደገና ደግሞ እዚህ ቤቲና ገዛኸኝ ቲናና ተመስገን የሆኑ ፈላዎች መጡብን። እንዴት ነው ታዲያ ትሁቴ መከራዋ የሚያበቃው? ስለዚህ ሁላችንም ኮሜንት ላይ የትሁቴ ስቃይና መከራ በዚህ ብቃ ምትሉ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ ትሁቴ አሁን ላይ ስለ ቤተሰቦቿና ስለ ልጇ በጣም ተጨንቃለች። ለዛም ነው እንግዲህ ገዛኸኝ ጋር በመሄድ ቢሮ ድረስ በመሄድ
ስለ ቤተሰቦቿ ምንም ነገር እንዳያደርግና እሷም ካልሆነ ከዚህ ስራ መባረርም እንደምትፈልግ መውጣትም እንደምትፈልግ ያንን ነገር ግን ለማንም ትንፍሽ እንደማትል ነው የነገረችው። ነገር ግን ገዛኸኝ አንዴ ስላየች እንደገና ደግሞ የ2 ዓመት ኮንትራት አስፈርሟት እዛ ቤት በሰራተኝነት ስለገባች መቼም ቢሆን አትወጪም እያላት ነው። ነገር ግን አሁን ላይ አማራጭ ሰጥቷታል። ምክንያቱም ትሁቴ ለናቲ እናቱ በህይወት እንደሌለች የምትናገሪ ከሆነ የምትፈልጊውን ነገር ይደረግልሻል። እንደገና ደግሞ አሁን ላይ የያዘባትን ፋይል በሙሉ ሊያቀልላት ይችላል ብዬ ነው የማስበው። ገዛኸኝ አሁን ላይ ወይ ልጇን ይዟል ወይም ደግሞ ከቤተሰቦቿ አንዱን ይዞ እያስፈራራት የሚገኘው። ምክንያቱም አሁን ላይ ትሁቴ የናቲ ያን ነገር መናገር ስላልፈለገች ወይም ደግሞ ለናቲ ዓለም በህይወት እንደሌለች መናገር እንደማትፈልግና ይህንን ነገር ካደረገች በጣም ከባድ ነገር ውስጥ ነው እንደምትገባው ነው በራሷ ለህሊናዋ ስትል ነው ትሁቴ ያለችው። ነገር ግን አሁን ላይ ገዛኸኝ ምን የያዘባት ነገር አለ ወይ? የሆነ ቤተሰቦቿን አንዷን ይዞ ነው እያስፈራራት የሚገኘው ወይም ደግሞ ልጇን በሚያውቀው ሰው ፎቶ አንስቶ ያንን ፎቶ እያሳየ እንድትፈራ እያደረጋት ያለው ማለት ነው። ትሁቴ እንደምታውቋት በቤተሰቦቿና በልጇ ማንም እንዲመጡባት አትፈልግም። ስለዚህ ስራውም ጥንቅር ይበል ለምን እኔ ወደ አገር የሚሄድ የምፈልገው ብላ ለመነች። እንግዲህ ብዙ ጊዜ አሁን ላይ ናቲ ያልተረዳው ነገር ምንድነው? የትሁቴ እንደዚህ ማልቀስና የባህሪ መለዋወጥ ግራ አጋብቶታል። ምንም አያውቅም። እንደገና ቤቲም ብትሆንም ገዛኸኝ ስለ ቤቲ ገዛኸኝም ቢሆን ለቤቲ ምንም ያህል ሚስጥር አልነገራትም ስለ ትሁቴ ማለት ነው። ልጇን እንደደበቀና ወይም ደግሞ በልጇ እያስፈራራትም እንደሆነ ለቤቲ ምንም አይነት ነገር ሚስጥር አልነገራትም። ምክንያቱም ቤቲም ተጨምራ ትሁቴን እያስፈራራት ናቲን የራሷ ለማድረግ ትሞክራለች ብሎ ጭራሽ ለቤቲ ምንድነው ያላት? ናቲና ትሁቴ በቅርቡ የሆነ ነገር ሊጋቡ ነው ወይም ደግሞ ቤተሰባቸውን አይተዋል በማለት ጭራሽ ቤቲን እያናደደት ነው ያለው። ምክንያቱም አውቆባታል። ገዛኸኝ እንግዲህ ቤቲ ናቲን እንደምትወደው አውቆባታል ማለት ነው። አውቆ ነው ዝም ያላት። እስቲ መጨረሻዋ ምን ይሆን እያለ ነው እንጂ የሚጠብቃት አውቆ ነው ዝም ያላት። እንግዲህ ቤቲ አሁን ላይ ገንዘቡ፣ ሀብቱ፣ ንብረቱ በእኔ አስተላልፏል ብትል ፌክ አስተላልፎላት ቢሆንስ? የፌክ የውሸት አስተላልፌላለሁ ብሎ የውሸት ቢሆንስ? እየተጫወተባት ቢሆንስ? ቤቲ እኮ አሁን ላይ ከዛ ቤት መውጣት አትፈልግም። ምክንያቱም ቅድም የነገርኳችሁ የሷ ላይፍ ከዚህ በፊት ያ ስለነበር ወደዛ ላይፍ ላለመመለስ ደግሞ እንግዲህ ያለውንም የሌለውን ነገር ይዛ ጨክና መኖር አለባት ማለት ነው። ምርጫ የላትም። ተመልሳ ወደ ምንም የምትገባበት ምርጫ የላትም። ስለዚህ ቤቲ አሁን ላይ ምርጫ ስለሌላት ገዛኸኝን ወዳው ሳይሆን ለገንዘቡ ብላ እዛ ቤት ገብታ እየኖረች ነው የምትገኘው። ነገር ግን ናቲ እንግዲህ አሁን ላይ ትሁቴን መረዳትና መጠየቅ ምን እንደሆነችና ምን እንደሚያስፈልጋት መጠየቅ አለበት ብዬ ነው የማስበው። እንግዲህ በተናደደች ሰዓት ናቲ በሄደ ሰዓት እንግዲህ ትሁቴ በጥፊ ብላው እንግዲህ ከዚህ በኋላ አጠገቤ እንዳደርስ ብለዋለች። አሁን ናቲ ምን ማሰላሰል አለበት? ስለ ትሁቴ ምን ማጣራት አለበት? የሆነ ነገር እንደተያዘችና በሆነ ነገር እንደቆለፏት ሚስጥር እንደያዙባት ነው አሁን መረዳት ያለበት ብዬ ነው ማስበው። ናቲ መንከራፈፍ የለበትም እንደ ካሌብ። እንግዲህ ናቲም አሁን ላይ ትሁቴን ማጣት የለበትም ብዬ ነው ማስበው። ካሌብም ሲንከራፈፍ ነው እንግዲህ ትሁቴን ያጣት። እዚህ ጠብቃለሁ አንዴ ይላል፣ አንዴ ደግሞ እሷን መጥቶ ይሰድባታል ተመልሶ። ስለዚህ ናቲ እንደ ካሌብ መሆን የለበትም። ትሁቴን ሊረዳት ይገባል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። አሁን ላይ ናቲ ፍላጎቱና እንግዲህ ችግሩ ምንድነው? ስለ እናቱ አሁን ላይ ትሁት ስለነገረችው ሁሉንም ነገር ደግሞ እንድትነግረው ነው የሚፈልገው። ትንሽ ነው የነገረችው። አሁን ላይ ግን ናቲ ማድረግ ያለበት ነገር ምንድነው? ሁሉም ሲወጡ እንደምንም ብሎ ተደብቆ እናቱ ክላስ ገብቶ ማየትና እንደምንም ብሎ እናቱን በህይወት ከዛ ቤት ማስወጣት አለበት እንጂ እንደገና እየተመላለሰ ትሁቴን ማስጨነቅ የለበትም። እንግዲህ እሷ መንገዱን አሳይተዋለች። መንገዱን ተከትሎ ደግሞ እናቱን የሚያገኝበትን ዘዴ መፈለግ አለበት ብዬ ነው ማስበው። ስለዚህ ናቲ በዚህ መንገድ ከእናቱ ጋር ተገናኝቶ ትሁቴንም ነፃ ማውጣት ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረግ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እኔ መስል ነበር።
ትሁት ክፍል 91 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።